እኔ ዶክተር ቫሩን ነኝ የህፃናት ሐኪም እና በአፖሎ ቫናክራም ቺናይ የህፃናት የእብነት ሐኪም ነኝ። ዛሬ የምንወያየው ጉዳይ የህፃናት እብነት ነው። አሁን ስንመጣ ወደ እብነት፣ ይህ ከታዛዥ እብነት ጋር አንደኛ አይደለም። በህፃናት ውስጥ እብነትን በተለምዶ እንደ ውሽት እንጠራዋለን። እሺ፣ ከ6 ዓመት በታች ያሉ ህፃናትን እብነት አንብላም። በተለምዶ እነሱን ውሽት እና ከ6 ዓመት በላይ ያሉትን እብነት እንበላቸዋለን። ስለዚህ ብዙ ህፃናት በተደጋጋሚ ነቡላይዜሽን የሚያገኙና እስከ 5 ዓመት ድረስ በውሽት የሚያስቸግሩ እንደሆኑ እናየዋለን። ግን ብዙዎቻቸው በህይወታቸው ውስጥ ይሻሻላሉ እና በኋላ ህይወታቸው ውስጥ ይህን አይነት ውሽት ወይም እብነት አይገኝም። እሺ፣ ስለዚህ በ5 ዓመት ዕድሜ ውስጥ ውሽት የሚያገኙ ህፃናት በኋላ ህይወታቸው ወይም በደወል አይደለም ዕድሜ እብነት ያጋጥሟቸው ይሆናል የሚል አይደለም። ይህ በጣም አስፈላጊ ነገር ነው። እንግዲህ በህፃናት ውስጥ እብነትን እንዴት ማወቅ ይቻላል? 2 ወይም 3 ምልክቶች በጣም አስፈላጊ ናቸው። እሺ፣ የልጅዎን እኩሌታ በሌሊት ተከታተሉ። በሌሊት በጣም ቢያሳልፍ፣ በተለይም እኩለ ሌሊት እና ማለዳ ከ4:00 እስከ 6:00 እንዲተኛ የማይፈቅድለት ሳል፣ ይህ የመጀመሪያና በጣም አስፈላጊ ምልክት ነው። ሁለተኛ ነገር፣ የእሱን ጨዋታ ወይም የአካል ብቃት እንቅስቃሴ የሚረብሽ ሳል። አንድ ልጅ ለጨዋታ ይሄዳል ወይም ለመሮጥ ይሄዳል፣ ነገር ግን ማሳል ይቀጥላል እና ማየት አይችልም። እንግዲህ የዚህ እብነት ምን እንደሆነ እና ዋና ምልክቶቹ ምን እንደሆኑ ተረድተናል። አንዳንድ ጊዜም በጣም ፈጣን መተንፈስ ማየት ትችላለህ እና እዚህ ውስጥ የሚገባ መግባት እንደዚህ ሲሆን፣ እነዚህ ሁሉ በእብነት ያለ ልጅ ማግኘት የሚቻሉ የሚደግፉ ምልክቶች ናቸው። ግን በጣም አስፈላጊው የምርመራ ዘዴ ለእብነት የሚጠራው ስፒሮሜትሪ ነው። 6 ዓመት በላይ ሲሆን የእብነት ስፒሮሜትሪ እናደርጋለን። 6 ዓመት በታች ሲሆን ኢምፒዳንስ ኦሲላቶሜትሪ ተብሎ የሚታወቀውን ሙከራ እናደርጋለን። ይህ በጣም አዲስ ቴክኒክ ነው። በፊት ይህን ኢምፒዳንስ ኦሲላቶሜትሪ አልነበረን። 6 ዓመት በላይ ልጆች ለስፒሮሜትሪ በእርግጥ ትንሽ ጥረት ያስፈልጋል። በመሳሪያ ውስጥ መንፈስ ማትረፍ ይኖርባቸዋል። ይህም ለ6 ዓመት በታች ልጆች በጣም አስቸጋሪ ነው። ከ6 ዓመት በታች ሲሆን ይህ የኢምፐልስ ኦሲላቶሜትሪ ለማድረግ ልጆቹ በግምት 30 ሰከንድ እስከ 1 ደቂቃ ብቻ ዝም ብለው መቀመጥ ይችላሉ። ስለ ሕክምናው ሲነገር እንደ እኔ የተናገርኩት ውስጥ የሚሰማው ወይም የማይሰማው መለየት አለቦት እና አስቀድሞ የተናገርኩትን ቀዝቃዛ ነገሮች መቆጣጠር አለቦት። ለሕክምናውም ልዩ መድኃኒቶችን እና ለኔቡላይዜሽን ወይም ሌሎች እንደ በፊት በዝርዝር የተናገርኩትን እንጠቀማለን። አመሰግናለሁ።